ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። ህወሓት ዓለም አቀፍ ማህበረሰብ ማዕቀብ እንዲጥል ጠየቀ። በሶማሊላንድ ጉዳይ ዛሬ ከኢትዮጵያ በኩል ሰበር ዜና ሊሰማ ነው። ጠቅላይ ሚኒስትር ኔታንያሁ ለሶማሊላንድ ለምን እውቅና እንደሰጡ ተናገሩ። በጋምቤላ ክልል አንጻራዊ ሰላም እየሰፈነ መሆኑ ተነገረ። ርዕሰ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉል ባለስልጣናት ላይ ማዕቀብ እንዲጥል ዛሬ ባወጣ መግለጫ ጠየቀ። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ ጭምር ጠይቋል። መንግስት የሚያስተጓጉለው አስቸኳይ የምግብና መድኃኒት አቅርቦት ያለ ምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበት ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራ ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፍ ህብረተሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበት የጊዜ ሰሌዳ በግልጽ እንዲያሳውቀን፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰብ የተሰበሰበ ገንዘብ እንዲለቅ ዓለም አቀፍ ህብረተሰብ ግፊት እንዲያደርግም ህወሓት ጠይቋል። ዛሬ ከኢትዮጵያ በኩል ሰበር ዜና ሊሰማ ይችላል። ብዙ ተከታይ ያላቸው የሶማሊላንድ አክቲቪስቶችና የማህበራዊ ገጾች ኢትዮጵያ ለሶማሊላንድ በዛሬው ዕለት እውቅና እንደምትሰጥ በስፋት የዘገቡት ነው። አንድ አፍታ ሚዲያ ባደረገው የማህበራዊ ገጾች ቅኝት ኢትዮጵያ እስራኤል በመከተል እውቅና ለመስጠት ዝግጅቷን ጨርሳለች ሲሉ ዛሬ ከኢትዮጵያ በኩል ሰበር ዜና ጠብቁ የሚል ልጥፎችን ያሰራጩ ነው። ባለፈው አርብ እስራኤል ለሶማሊላንድ የሰጠችው እውቅና በተመለከተ አስቀድመው መረጃ ያወጡ ሚዲያዎች ጭምር ይህን መረጃ በስፋት ያራገቡት ነው። ልክ ከዛሬ 2 ዓመት በፊት በዛሬው ዕለት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት መፈራረሟ የሚታወስ ነው። ታዬ ደንደአ ከማረሚያ ቤት ኃላፊዎች ለውጥ ጋር በተያያዘ የአለመናበብ ችግር በመፈጠሩ ዛሬ ችሎት ሳይቀርቡ ቀሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ አቃቤ ህግ በመሰረታቸው 3 አዳዲስ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለዛሬ ታህሳስ 22 ተለዋጭ ቀጠሮ ሰጥቶ እንደነበር ይታወሳል። ሆኖም ታዬ በካቴና ታስሬ ችሎት አልቀርብም በማለት በመቃወማቸው የቂሊንጦ ማረሚያ ቤት አስተዳደር ዛሬ ችሎት ሊያቀርባቸው እንዳልቻለ ዋዜማ ከምንጮቿ ሰምታለች። ታዬ ካቴና የጤና ችግር እንደሚያስከትልባቸው ቀደም ሲል ለችሎት ባሳወቁት መሰረት ያለ ካቴና እንዲቀርቡ የቃል ትዕዛዝ ተሰጥቶላቸው ነበር። ሆኖም የችሎቱ ትዕዛዝ በክስ መዝገቡ በጽሁፍ ባለመካተቱና የማረሚያ ቤት ኃላፊዎች በመቀየራቸው ትዕዛዙ ተፈጻሚ እንዳልሆነ ዋዜማ ተረታለች። ፍርድ ቤቱ ጉዳይን ለመመልከት ለነገ ታህሳስ 23 ቀን ተለዋጭ ቀጠሮ ሰጥቷል። ጠቅላይ ሚኒስትር ኔታንያሁ ለሶማሊላንድ ለምን እውቅና እንደሰጡ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኒውስ ማክስ ከተሰኘው የአሜሪካ ሚዲያ ጋር ሰፋ ያለ ቃለ ምልልስ ያደረጉ ሲሆን ከተነሱላቸው ጉዳዮች አንዱ የሶማሊላንድ እውቅና የተመለከተ ነው። ሲናገሩም ሶማሊላንድ ሙስሊም ሀገር ናት፣ 6 ሚሊዮን የተረጋጉ ሙስሊሞች የሚኖርባትም የአብርሃም ስምምነት መቀላቀል የሚፈልጉ ህዝቦች ያሉባትም ናት ያሉት ጠቅላይ ሚኒስትሩ ይህ በራሱ ጥሩ ነገር መሆኑን አስረድተዋል። ኔታንያሁ ጨምረው ሶማሊላንድ ዲሞክራሲያዊ ናቸው፣ ምርጫ ያደርጋሉ። የተቀረው ሶማሊያ ግን በአልሸባብ ከባድ ትርምስ ውስጥ የገባ ከመሆኑም በላይ ከ10 ዓመት በላይ ምርጫ አድርጎ አያውቁም። ስለዚህም ከሶማሊያ ይልቅ ሶማሊላንድ የተረጋጋ ሀገር ነው ብለዋል። ሲቀጥሉም እንደዚህ አይነት የተረጋጋ ዲሞክራሲያዊ ሀገር የአብርሃም ስምምነት ለመፈረም ፈቃደኛ ሲሆን ማንንም ሰው እምቢ አይለውም። የወሰድነው እርምጃ ሁሉም የሚያደርገው ነው በማለት ገልጸዋል። ኔታንያሁ በቃለ ምልልሳቸው ሁሉም ሀገር ለሶማሊላንድ እውቅና ለመስጠት ጫፍ ላይ መድረሱም ጠቅሰዋል። ነገር ግን አጋጣሚ ሆኖ እኛ የመጀመሪያ ሆነናል በማለትም ተናግረዋል።
በጋምቤላ ክልል ተፈጥሮ የነበረው የጸጥታ ችግር አሁን ላይ ተረጋግቶ አንጻራዊ ሰላም መስፈኑና ተፈናቃዮችም ወደ ቀያቸው የተመለሱ መሆናቸው የክልሉ መስተዳድር ነገሩኝ ሲል ኢትዮጵያ ኢንሳይደር ዘግቧል። የክልሉ ርዕሰ መስተዳድር አለሚቱ ኡሞድ ለዜና ምንጭ አሁን ላይ በክልሉ ያለው የጸጥታ ሁኔታ እንደተረጋጋና ነዋሪዎች ወደ ስራ ገበታቸው የተመለሱ መሆናቸው ገልጸዋል። የጋምቤላ ከተማ ነዋሪዎች በበኩላቸው አካባቢያቸው ቀስ በቀስ ወደ መደበኛ እንቅስቃሴ የተመለሰ ቢሆንም ትምህርት ቤቶች አሁንም ዝግ መሆናቸውና አልፎ ምሽት ላይ የተኩስ ድምጾች እንደሚሰሙም ተናግረዋል። በጋምቤላ ከተማ ህዳር 28 ቀን 2018 በተፈጸመ ጥቃት አንድ ሰው መገደሉን ተከትሎ ግጭቱ የተፈጠረ ቢሆንም የጋምቤላ ከተማ ፖሊስ አዛዥ የሆኑት ዋና ኢንስፔክተር ኡሙድ ኤጅሉ መገደል ግጭቱን አባብሶት ክልሉ በከፋ ግጭት ውስጥ መቆየቱን ይታወሳል። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።